ነፍሰ ጡር ነኝ፣ አርግዣለሁ። ዛሬ ከባድ ነገር ነው ፍቅር ይዛ የመጣችው ማለት ነው። ቡሪክና ፎፎም ፊት ለፊት ተጋፍጠው ተፋጠዋል ማለት ነው። ፍቅር መናገር ያለብኝ ነገር ይሄ ነው። ምንም አይነት ጥያቄ እንዳታነሱብኝ፣ በቃ ይሄ ነገር ተፈጥሯል፣ ነፍሰ ጡር ነኝ በማለት እንግዲህ ነግራቸዋለች። ቡሪክም እንግዲህ አንተነህ ካጠገቧ የነበርከው አንተነህ አጠገቧ ያለን ሰው ማን ሊሆን እንደሚችል የምታውቀው፣ ስለዚህ እውነቱን አውጣ በማለት እንግዲህ ፈቲና ቡሪክም እያፋጠጡት ይገኛሉ። እሱም እኔ ወላሂ ላዚም ምንም አውቀው ነገር የለም ግን የምጠረጥረው አለ በማለት እንግዲህ በጣም ከባድ ጭንቀት ላይ እንደሆነ እየተናገረ ይገኛል። ፍቅር በዚህ ሁኔታ ውስጥ እንግዲህ ብዙ ሰዎች ይህንን ነገር በመናገሯ ነፍሰ ጡር ነኝ በማለቷ አርግዣለሁ በማለቷ እንግዲህ ከማን እንደሆነ እንዴት እንደሆነ ባይታወቅም እንግዲህ ማርገዟን ተናግራለች። አንዳንዶቹ አምነዋት በጣም ከባድ ነገር እንደሆነ እየተናገሩ ሀሳብ አስተያየት እየሰጡ ይገኛሉ። ሌሎቹ ደግሞ እንግዲህ እቺ ልጅ እንደዚህ አይነት ነገር ልታደርግ አትችልም፣ በጭራሽ ይህንን አይነት ስህተት ልትሰራ አትችልም፣ እኛ እንተማመንበታለን፣ ፕራንክ ነው እያደረገች የምትገኘው በማለት እንግዲህ ሀሳብ አስተያየት እየሰጡ ይገኛሉ ማለት ነው። ብቻ ግን ከባድ ነገር ተፈጥሯል። ፍቅር ማርገዟን እና በጣም እንደጨነቃት ይህን ነገር እየገፋ በሄደ ቁጥር መታየቱ መገለጡ ለሁሉም ግልጽ መሆኑ ስለማይቀር ስለዚህ ከወዲሁ መናገር እፈልጋለሁ በማለት እንግዲህ ከጭንቀቷ ለመገላገል ወይም ደግሞ ትንሽ ቀለል እንዲላት ተናግራለች ማለት ነው። በአጭሩ ግን የፍቅር እርግዝና እውነት ነው? ካረገዘችስ ከማን ነው ወይስ አላረገዘችም የሚለውን ነገርም በደንብ ሀሳብ አስተያየት ሰጠን እናወራበታለን ማለት ነው። በመጀመሪያ ደረጃ ያው እንዴት ናችሁ? ሰላማችሁ ይብዛልኝ። ትንሽ ደንግጫለሁ፣ አልዋሻችሁም። የደነገጥኩበት ምክንያት ምንድን ነው? አንዳንዴ አንድን ሰው የቱንም ያህል ብትተማመኑበት፣ ብትወዱትም ብታከብሩትም ለዛ ሰው ትልቅ እምነት ቢኖራችሁም ማለት ነው ያ ሰው ነው። ፍቅርን አሁን እኛ በጣም በቃ ትልቅ ደረጃ ላይ ደርሳ ማለቴ በጣም ታቅባ ተቆጥባ ቆይታ ከትዳር በፊት ወይም ደግሞ አላደል እንዲህ አይነት ስህተት የምትሰራ ምናምን ላይ መስለን ላንገምት እንችላለን። ግን ደግሞ አንዳንዴ ሰው ናት፣ እች ልጅ ሰው ናት። እና እኔ በትክክለኛ ታሪክ የገጠመኝን ነገር ልንገራችሁ፣ 100% ምነግራችሁ ነገር ማለት ጓደኛ አለችኝ እና በጣም ሁሌ ስታወራኝ እንደዚህ አይነት ነገር ማድረግ እንደማትፈልግ ምንም ጓደኛም ፍቅረኛም ቢኖራት ምንም በቃ አብራው መተኛት እንደማትፈልግ በጣም እቅድ እንዳላት ህልም እንዳላት ትነግረኝ ነበር እና የሆነ ሰዓት ላይ ግን ተሳስታ ስላችሁ ምንም ተሳስታ ነገር ሳይሆን ላይክ ብቻ ግን የሆነ ነገር ገፋፋት፣ አብረው አመሸች፣ አብረው የሆነ ነገር ሆነ ምናምን፣ ከዛ በዛው አብረው አደረች። ያንን ነገር ሁሉ ቃል የገባችውን ነገር ሁሉ ያሰበችውን ሁሉ ያቀደችውን ነገር ሁሉ በአንዴ ብትንትን አድርጋ በዛች ምስት አጠፋፍታው አብረው አድራ ድንግል ነበረች። እውነት እግዚአብሔርን ነው የምላችሁ። ይህን ታሪክ ሳወራችሁ ትክክለኛ ነገር ነው የምነግራችሁና ድንግሏን ሰጠውን የወጣችውና ያ ማለት ምንድን ነው? ከዛ በኋላ ለካስ ሰው ምን ያህል የቱንም ያህል ቁጥብ ነኝ ወይ ደግሞ ይህን ነገር አላደርግም ቢልም የሆነ ሰዓት ላይ ሀሳቡን መቀየሩ እንደማይቀር የሆነ ሰዓት ላይ መሳሳቱ እንደማይቀር 100% የተማመንኩባት የራሴ ጓደኛ የምላት ልጅ ናት እና ያንን አይቻለሁ። ስለዚህ ፍቅር ደግሞ ይህንን ስህተት አትሰራም ብዬ 100% ለመናገር አልችልም። በእርግጥ እኔ ፍቅርን የምጠብቃት በጣም ትልቅ ደረጃ ላይ ደርሳ ምንም ጓደኛ ቢኖራትም እኔ ከፉፉ ውጪ ሌላ ቅርብ ጓደኛ ወይም ደግሞ ቅርብ ሰው እንደሌላት ነው የማውቀው። ወይ ደግሞ ከፉፉ ጋር ነው የሆነ ጊዜ እንደውም ካስታወሳችሁ አብረው ተኝተው አስመስለው አንድ ጓደኛ ነበረቻቸው፣ ረሳዋት። ያቺ ሙስሊሟ ልጅ በጣም ደስ የምትለዋ ልጅ በጣም ምርጥ ቤስት ፍሬንዳቸው የነበረችው ልጅ አሁን የት እንዳለች ባላቅም ማለት ነውና እሷ አብረን ተኝተን ትየንና ምን ልትል ትችላለች ብለው እሱ ራቁቱን ነበረ፣ እሷ ከስር እሱ ከላይ ሆነው ነበረ። የሆነ ቪዲዮ ፖስተው ነበር ካስታወሳችሁ፣ ፍቅርና ፉፉ ማለት ነውና ያኔ እንዴት ሴት ልጅ በዚህ ልክ እንደዚህ ትሆናለች እንዴት እንደዚህ ምናምን ተብሎ ፍቅር በጣም ከባድ መነጋገሪያ ሆኖ ነበር። እኔ ያኔ አምናት ነበር፣ አልዋሻችሁም። እነዚህ ልጆች ቪዲዮ የሶሻል ሚዲያ ሰዎች ናቸው። በእርግጥ የሚያደርጉት ነገር ጥንቃቄ ማድረግ እንዳለባቸው አውቃለሁ። ግን ደግሞ ይሄን ያህል ደፍረው ይሄን የሆነ አብሮ ይተኛሉ ብዬ በጭራሽ አላስብም፣ አልገምትም፣ አላቅድም። ምክንያቱም ፍቅርም የራሷ ህልም፣ የራሷ እቅድ፣ የራሷ አመለካከት፣ የራሷ ግብ ያላት ሴት ስለሆነች ብዬ ነው የማስበውና እንደዚህ ባጭሩ እንደዚህ ደካማ ሆና በቀላሉ እንደዚህ ይህን አይነት ስህተት ትሰራለች ብዬ አላስብም። እና ግን ሌላኛው ልቤ ደግሞ የሚለው ነገር እች ልጅ ሰው ናት፣ ሴት ናት። ስለዚህ የሆነ ሰዓት ላይ ወይ ተሳስታ ሊሆን ይችላል ወይ ደግሞ ኖርማል ነገር መስሏት አድርገው ይሄ ጽንስ ተፈጥሮ ሊሆን ይችላል የሚል አይነት ሀሳብ ነው ያለኝ። በነገራችን ላይ ልጅ ጸጋ ነው፣ የእግዚአብሔር ጸጋ ነውና አንድ ጓደኛዬ ማለች እንደዚሁ ሳታስበው ድንገት ያረገዘች ልጅ ማለት ነውና በጣም ስታረግዝ ማርገዟን ስትነግረኝ በጣም ነው የደነገጥኩት የፈራሁት። እና ግን ያልኳት ነገር ምንድነው በቃ ከዚህ በኋላ ወጣትነት የለም፣ እብደት የለም፣ እዛ እዚህ ዝል ማለት የለም። ልጅሽን አርፈሽ በስነ ስርዓት አሳድጊ። የፈለገ ባልዩ አብሮሽ ይሁንም አይሁንም ጠንካራ ሴት ሆነሽ ምትኖሪለት ነገር አገኘሽ በቃ እና ኑሪ ብዬ ነው ያንን ምክር የመከርኳት። መጀመሪያ ማርገዟ ቢያናደደኝም ቢያበሳጨኝም ያለ እቅድ ያለ ፕሮግራም እንዲሁ በቃ በመሆኑ ብናደድ ማለት ነው። ግን ልላችሁ የምችለው ነገር ፍቅር ይህን ነገር እውነት አድርገሽው ከሆነ እኔ አላምንም፣ ማመን አላምንም።
ግን ሰው ስለሆንሽ የሆነ ሰዓት ላይ ተሳስተሽ ሊሆን ይችላል ብዬ ስለማስብ ከሰማሁት በቅርቤ ከማውቃት ጓደኛ እዩት የተረዳሁት ነገር ስላለ ይሄ ነገር የእውነትም ተፈጥሮ ከሆነ ምንም ነገር ለማድረግ እንዳትወሰኝ። በቃ ራስን ቆጥበሽ ራስን ታግሰሽ አባትየው የልጅቷ አባት ወይም ደግሞ የልጅየው አባት አብሮሽ ቢኖርም ባይኖርም ፍቅር ቢኖራችሁም ባይኖራችሁም በስህተት የሚሆን በቃ ፈልገሽ ያደረግሽው ነገር ቢሆንም ይሄ ነገር ማደግ አለበት ብዬ ነው የማስበው። ግን ብዙዎቻችሁም እንደተናገራችሁት ፍቅርን በጣም እንደምታምኗትና እንደዚህ አይነት ነገር እንደማታደርግ ነው እየተናገራችሁ የሚገኘው። እውነት ነው። እኔም ያንን ነው ማምነው። ይሄም እንደዛም ቢሆን ነው ደስ የሚለኝ። ምክንያቱም ልጅ በጣም በጣም ለማሳደግ በጣም ከባድ ነገር ነው። በጣም አላቅም። በተለይ ደግሞ አባትየው አጠገቧ ካልሆነ ደስተኛ ሆኖ ይሄ ልጅ የማይቀበለው ከሆነ ለሴት ልጅ በጣም ከባድ ፈተና እንደሚሆን 100% አውቃለሁ። ያየሁት ነገር ስላለ ማለት ነው። ግን ያም አለ ይሄም ፍቅር ጠንካራና ጀግና ሴት ስለሆነች ልጇን ለመጉዳት እንዳትሞክር ራሷንም ለመጉዳት እንዳትሞክር ነው መልእክቴን ላስተላልፍ የምችለውና ፉፉና ቡሪክም እንግዲህ እየተጨቃጨቁ ይገኛሉ። አንተነ ካጠገቡ የነበርከው አንተነ ምናምን ያው ቡሪክ የሆነ ነገር ሲፈጠር ቶሎ ብሎ ፉፉን ነው የሚወቅሰውና አብሯት ጓደኛ ሆነ አብሮ ጥሩ ጊዜ ያሳለፉ እውነት ለመናገር እኔ ፉፉ አንድ ቀን መጥፎ ነገር አይቼበት አላውቅም። ለፍቅር በጣም መልካም ሰው የሚነጠፍላት ሰው ነው። የትም በቃ አሁን ላይ ፍቅረኛ ማቾች አይደሉም ጓደኛ ማቾች ናቸው። ግን በቃ እንደ ፍቅረኛ የሚያስብላት ልክ እንደ አባት እንደ ወንድም እንደ እህት በቃ የሚያስብላት የሚጨነቅላት ሰው ፉፉ ነው። ከማንም በፊት ቀድሞ የሚደርስላት የሆነ ነገር ብትሆን እሱ ነው። እሷም እሱን ነው የምትተማመንበት ሰውና አብራችሁ ብትሆኑ እኔ ትልቅ ፍላጎቴ ምኞቴ ነበር። ግን የሃይማኖት ጉዳይ ሆነና ትልቅ ግድግዳ ሆኖባችሁ እንግዲህ አብራችሁ መቀጠል አልቻላችሁምና ይሄ ነገር ሆነ ማለት አብሯት ነበረ ማለት አብሯት ጥሩ ጊዜ አሳልፏል ማለት አብሯት በጓደኝነት ነበረ ማለት አስረግዟታል ማለት አይደለም። ያስረገዛትን ሰው ካስረገዘች እሷ ራሷ ነው የምታውቀውና በዚህ ልክ እሱን መውቀስ አትችሉም። ፈቲም ቡሪክም ማለት ነው። የተናገራችሁት ነገር ደስ ስለማይል ነው። እና ፍቅርዬ ደግሞ ተረጋጊ። የሆነው ነገር ሆኗል። በቃ ጤነኛ ልጅ እንዲሰጥሽ ፈጣሪ መጸለይ ነው ያለብሽ። ከዛ ውጪ ሌላው ነገር ሁሉ ትርፍ ነው ብዬ ነው ማስበው። ራሽን ጠብቂ። ይሄ ነገር ባይሆን ትምህርትሽን ብትጨርሺ። አንዳንዴ ይውላችሁ ፍቅር ከዛ ትዳር ከዛ ደግሞ ልጅ የሚባለውን ነገር በጣም የማምንበት ሰው ነኝ እኔ በነገራችን ላይ ማለት ነውና መጀመሪያ ልጅ ከዛ ፍቅር ከዛ ትዳር እንደዚህ የሚለውን ነገር በቃ አላምንበትም። ግን ከሆነ ደግሞ ሆነ ብሎ አሚን ብሎ መቀበል ነው ያለብን ብዬ ነው ማስበው። ግን እንደኔ ቢሆን ብዬ የምመኘው ነገር አሁንም የተረጋገጠ ነገር የለም። እሷ ግን ሕክምና ሄጄ አረጋግጫለሁኝ ከክትትል ቼኪንግ ጀምሬያለሁ ብላለች። ቼክአፕ እያደረገች ነው። ፉፉን በጣም ተናዷል፣ ደንግጧል። እንዴት እንደዚህ ሊሆን ቻለ? ወላሂ ላዚም እኔ ከእሷ ጋር ምንም ያደረኩት ነገር የለም ብሎ እውነታውን ተናግሯል። እኔም ከእሷ ጋር ምንም በእርግጥ የሆነ ጥርጣሬ ነበረኝ፣ አልዋሻችሁም። እነዚህ ልጆች አንዳንዴ ሰው ብቻችሁን ስትሆኑ ተቆጣጣሪ ተቆጭ ቀጭ ሳይኖራችሁ ሲቀር ብቻችሁን ስትሆኑ የሆነ ስሜታችሁ ራሱ ሊገፋፋችሁ ይችላል። እነዚህ ልጆች ወጣቶች ናቸው። ወጣትነት እሳት ነው። በቃ የእውነቴን ነው የምላችሁ። የሆነ ነገር ማድረግ ምናምን እንደ አራድነት ይሆናል አይደል? ወጣትነት አስቸጋሪ ነው ባጭሩ። በቃ በጣም ታግሳችሁ በጣም በቃ ቁጥብ ሆናችሁ ካላለፋችሁት በጣም ህይወታችሁ የሚበላሸውም የሚድነውም የሚስተካከለውም በወጣትነት ነው። በቃ መስራት የምትችሉት የምትሳሳቱትም በቃ በወጣትነታችሁ ነውና ያ ነገር ከባድ ስለሆነ የሆነ ጊዜ ላይ አብረው ቤት መኖር ሲጀምሩ አብረው እንደዚህ ሲጀምሩ የሆነ ነገር ይኖር ይሆን ብዬ ተጨንቄ ነበር። ለማንኛውም ግን ፉፉ ሲምል አምኜዋለሁ። እሱ ጋር ምንም ነገር እንደሌለ ምንም አይነት ነገር እንደዚህ ስህተት መስራት እንደማይፈልግ ይህን ስህተትም ሊሰራው እንደማይችልም ደጋግሞ ተናግሯልና ለማንኛውም ግን እኔ ቢሆን ብዬ የምመኘው ነገር ፍቅር ደስተኛ ሆና ከሚወዳት ከምትወደው ሰው ከምታምነው ሰው እስከ ህይወቷ ፍጻሜ የህይወቷ አጋር ሆኖ ከሚኖርላት ሰው ከሚያስብላት ሰው ከሚጨነቅላት ሰው አርግዛ ቢሆን በማሰብ በማቀድ ቢሆን ደስ ይለኛል። የእውነቴን ነው። እንደዚህ ትምህርቷን ሳትጨርስ በድንገት የሆነ ነገር ለእሷም ከባድ ይሆንባታል ብዬ ስላሰብኩኝ ይህንን ነው ላሰብ የምችለው። ከሆነም ደግሞ ጤነኛ ልጅ እንዲሰጣት ከልቤ እመኝላታለሁ። እሷም ደግሞ ልጇን ወደ ላይ ወደ ታች ሳትል ሳትጨናነቅ ሳትፈራ ሳትደነግጥ በፈጣሪዋ ተማምና ያ ሰው አውሯት ቢኖርም ባይኖርም አውሯት ልጄ ብሎ ባይጠይቃትም ቢጠይቃትም ደስተኛ ሆና ልጇን ማሳደግ እንዳለባት ትልቅ ምክር እመክራታለሁ ማለት ነው። ይሄ ነው ሀሳቤ። ፉፉ ደግሞ የተናገረው ንግግር አለ። እኔ ስለዚህ ማውራት አልፈልግም እውነት ለመናገር እኔም የጠረጠረው ሰው አለ የሆነ ይሄ ነገር ሆኖ ከሆነ ብሎ ነው እየተናደደ በጣም ደንግጦ ወደ ፍቅር እየሮጠ የሄደውና ቡሪክና ፈቲም በጣም ደንግጠው ቆሞ ነው የቀሩት ማለት ነውና ብቻ ግን ይሄ ነገር ባይሆን ጥሩ ነበር። በፕሮግራም በቅድ ቢሆን ጥሩ ነበረ። እንግዲህ እነዚህ ልጆች ፍቅር ከማን እንዳረገዘች ባጭሩ አልተናገረችም። በዙሪያዋ ምን አይነት ሰው እንዳለም አይታወቅም። ብቻ ግን ፍቅር የመረጋጋትና ጠንካራ ሴት መሆን አለባት ብዬ ነው የማስበው። ያደራ ምላችሁ ነገር ደግሞ ለኮሜንታተሮች ይሄ ነገር የእውነት ሆኖ ከሆነ ፍቅር ተሳስታ ከሆነ ይሄ ነገር ተፈጥሮ ከሆነ ባለጌ ነሽ፣ እንደዚህ ነሽ፣ እንደዛ ነሽ፣ እንደዚህ ያደረግሽ እንደዚህ ብላችሁ ልትወቅሳት አይገባምና
ይሳሳታል። ሰው ይሳሳታል። የሚሄድ የሚራመድ የሚተነፍስ ሰው የተባለ ፍጡር ይሳሳታል ብዬ የማምን ሰው ነኝና አደራ ስሜቷን እንዳንጎዳው ስሜቷን እንጠብቅላት ለማለት ነው ማስተላልፈው መልእክት ማለት ነው። ፍቅር ግን በዚህ ልክ እኔ ደካማ ነች ብዬ አላስብም። አንዳንዴ ሴትነት ክብር ነው። የእውነቴን ነው የምላችሁ። ለሴት ልጅ ጋብቻ ትዳር የሚባለው ነገር በጣም በጣም ትልቅ ቫልዩ ትልቅ ትርጉም ያለው ነገር ነውና ከትዳር በፊት እንግዲህ ሲወለድ ልጅ ወይም ደግሞ በድንገት ልጅ ሲመጣ አንዳንዴ ለሴት ልጅ ክብሯን ውርድ ያደርገዋል። ብቻ ግን የሰው ፍጹም የለውምና አብሯት ሆነም አልሆነም እንግዲህ መቀበል ነው ያለብን ብዬ ነው የማስበው። የመጣውን ከመቀበል ውጪ ምንም ማድረግ አይቻልም። ግን በቪዲዮ ፈጥኖ ባይወጣ ጥሩ ነበረ። ብዙ ሰው ብዙ ነገር ይላል። ግን ፍቅር ደግሞ እንደተናገረችው በጣም ጨንቆኛል። ይሄ ነገር ደግሞ እየቆየ በሄደ ቁጥር እንትን ማለቱ አይቀርም፣ መታወቁ አይቀርም። ከማን እንዴት ምናምን ተብሎ ጥያቄዎች ግን ለምንድን ነው ጥያቄ እንዳትጠይቁኝ አለቻቸው። ማለት ጓደኛ አማቾች ናቸው አይደል? የምትወዳቸው የምታቀርባቸው ሰዎች ናቸውና በእርግጥ አንዳንዴ እኛ በዛ ሰው ጫማ ውስጥ እስካልሆነን ድረስ ሀሳብ የምንሰጠው ነገር የምንናገረው ነገር ለሷ በቃ ህመም ሊሆንባት ይችላል። ያንን ነገር ፈርታ ሊሆን ይችላል ብዬ አሰብኩኝ። ለምን ጥያቄ እንጠይቃለን። ለምን እንደዚህ ያደረግሽ? ለምን እንደዚህ ተሳሳትሽ? ያን ችግር አሁን ለምሳሌ ችግሩ ከመድረሱ በፊትና ችግሩ ከደረሰ በኋላ መስጠት ያለብን አስተያየት የተለያየ ነው መሆን ያለበት። በቃ ችግሩ ላይ ከሆነች ለዛ ችግር መፍትሄ ለወደፊት ምን ይደረግ ምን ይሁን የሚለውን ነገር ነው ማድረግ ያለብን ብዬ ነው የማስበው። ከችግሩ በፊት ከሆነ ደግሞ ያን ችግር እንዳታየው፣ ከዛ ችግር እንዳትገባ፣ ያ ችግር በቃ እንዳያጋጥማት ያንን ምክር እንመክራለን እና ይሄ ነው መሆን ያለበት። አሁን ተፈጥሯል ብላለች ኦልሬዲ። ስለዚህ የተፈጠረን ነገር አስወጭው ወይ እንደዚህ አድርጊ ወይ እንደዛ አድርጊ ብለን እሪ ልንል አይገባም ብዬ ነው የማስበውና ያለውን ነገር ቀስ ብለን መፍትሄ መፈለግ፣ ነገ ይሄንን አድርጊ፣ በዚህ መንገድ ብትጓዥ ይሄ ነገር እንደዚህ ይሆናል ብለን ልናበረታታት ልንደግፋት ሊገባል። ፍቅርዬ ሰውን የማይሳሳት የለም። ይሄንን ነው ልል የምችለው። ግን እኔ ቢሆን የምመኘው ነገር በቅዷ በፕሮግራሟ የሚወዳትን ሰው የሚያፈቅራትን ሰው አግኝታ የኔ ነሽ ብሎ የሚተማመንባት ሰው አግኝታ አብራው ሆና ልጅ ብትወልድና ብታረግዝ ነው ደስ የሚለኝ። ከሆነም ደግሞ ይሄ ነገር አይሆንም ብዬ ነው የማስበው። እንደነገርኳችሁ ሁለት አይነት ልብን ያለውትኝ አይሆንም። ምክንያቱም ፍቅር ጠንካራ፣ አስተዋይ፣ በጣም ንቁ ሴት ራሷን ጠብቃ የምትኖር ሴት ነች ብዬ ነው የማስበው። ይህን ያህል ከባድ ስህተትም ትሰራለች ብዬ አላምንም። ግን ደግሞ ምንም ማድረግ አይቻልም። ሰው ናትና የሆነ ሰዓት ተሳስታ ሊሆን ይችላል። ስለዚህ እስከ ስህተቷ ልንቀበላት ይገባል። አይዞሽ አለንልሽ ልንላት ልናበረታታት ይገባል። እና ፍቅር እየከፍ በይ። ፉፉ ግን የሆነ ሰው ጠረጥራለሁ ያለው ሰው አለ። ስለሱ ደግሞ የሰማሁት ትንሽዬ ፍንጭ ነገር አለ። ነገ በደንብ ሙሉ መረጃውን አቀርብላችኋለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሰላም ቆዩልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ወዳችኋለሁ።